እንደዚህ አድርገሽ ይኸው እንደዚህ ውዱ አድርገሽ ሰምሰግጂ ድረስ ጊዜ የማይሰጥሽ ከሆነ እየወጣም መስገድ ትችያለሽ። ሙስሊሙ እንዳይወልድ በየቦታው የተሰማሩ ቡድኖች አሉ ይላሉ። እውነት ይሁን አይሁን ባላቀ ዳዕዋ ምናምን ሲደረግ ወንዶችን ሴት ማየት ይችላል። ሩህ ከተዘራበት በኋላ ለመድኃኒት ሰጣችሁ ልጆቻችሁን አትግደሉ። ዝም ብለን ነው የምናዳምጠው ወይ ፋቲሃን እንቀራለን ነው? ፋቲሃ መቅራት ግዴታ ነው። ፋቲሃችሁን ቀርጣችሁ ከዚያ ሌላ ያለውን وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد የተከበራችሁ የተወደዳችሁ የአፍሪካ ቲቪ ተከታታዮች የአልፈታዋ ፕሮግራማችንን ዛሬም ቀጥለናል። አልহামዱሊላህ ጥያቄዎቻችሁን እናገኝባቸው ሁለት መንገዶች ብቻ ናቸው። ቲክቶክ ላይ የገባችሁ 143 ሰው አለ። እዚህ ላይ ደግሞ ቴሌቪዥን የምትከታተሉ በቴሌቪዥኑ ላይ ባለው ቁጥር ተራ ጠብቃችሁ ነው። እንግዲህ አላህ ይድረስላችሁ። ቲክቶክ ላይ ያላችሁ መጽሐፍ ነው የምትችሉት፣ በጽሁፍ ላይ ያነባለሁ። ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ደህና ነዎት? አልহামዱሊላህ ረቢል ዓለሚን። አንድ ጥያቄ ነበረኝ። መርሐባ። አሁን ጁማ ቁጥባ ከተጀመረ በኋላ መስጊድ ከገባን በኋላ ተየተል መስጊድ መስገድ ይቻላል? አዎ መስገድ አለባችሁ። ማለት ቁጥባ ከተጀመረ በኋላ ቁጥባ እየخطቡ ሲገባ ሁለት ረካዓዎች ፈጠን ያለች ሁለት ረካዓ መስገድ ተገቢ ነው። ተቀምጦ እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም ተነስና ስገድ አሉት። ሰግደሃል ሲሉት አልሰገድኩም ሲል ተነስና ስገድ አሉት። ሶላት እየሰገርነ ዝም ብለን ነው የምናዳምጠው ወይ ፋቲሃን እንቀራለን ነው? ፋቲሃ መቅራት ግዴታ ነው። ፋቲሃችሁን ቀርጣችሁ ከዚያ ሌላ ያለውን ሰዓታችሁን አዳምጡበት። ፋቲሃ መቅራት አማራጭ የለውም። ሰላም አለይኩም። وعليكم السلام ورحمة الله وبركاته. سلام ነው? الحمد لله رب العالمين. الحمد لله. የሆነ ጥያቄ ልጠይቅዎት ነበረ። በሆነ በህመም ምክንያት ሰርጀሪ ተደርጌ ነበርና አሁን ክንታሮት ምናምን ወጥቶብኝ ኦፕሬሽን። እሺ ኦፕሬሽን ተደርገሽ ነበር? አዎ። እና አሁን በዛ ምክንያት ትንሽ ሰላት እንኳን ሰላት ለመስገድ ቆም ምናምን አየር ምናምን ያስቸግረኛል እና እንዴት ነው ሰላት ይበቃል አይበቃም ማለት ነው? ምንድነው የሚያስቸግርሽ? ፈስ ነገር ያርግና አየር ነገር ያስቸግረኛል። ወደ አርጂም ሰላት ላይ ቆም ምንም ብዬ እኮ ሶላት ሰግደሽ ውዱ አድርገሽ ሰምሰግጂ ድረስ ጊዜ የማይሰጥሽ ከሆነ እየወጣም መስገድ ትችያለሽ አይደል? አዎ አንቺ ባይሆን ጊዜ የሚሰጥሽ ከሆነ ለምሳሌ ሄደሽ ውዱ አድርገሽ ተጸዳርተሽ ምናምን ውዱ አድርገሽ መተሽ መስገጅበት ጊዜ የሚሰጥሽ ከሆነ ተጠበቂ። ከዚያ መሐከል ግን ብትደግሚም ያውድል የማይቀር ከሆነ እየፈሰሰም እየወጣም አየርም እየወጣ ፈሳሽም እየፈሰሰ መስገድ ይቻላል። እሺ ሰውዬ ለማጠየቅ ነው። ሰላት ላይ ቆም ስለሚያስቸግረኝ ለዛ ነው። አብሽሪ ዝም ብለሽ ስገጂ፣ ሰላት እንዳታሳልፊ። እሺ ያውዶ የሚያገለግልሽ ግን ለዚያ ሰዓት ብቻ ነው። ለዙሁር ውዱ ያረግሽው ለአሱራ አይሆንም፣ ለአሱራ አያገለግልም፣ ለመግሪብ አያገለግልም። እንደዚያ አንድ ረካዓ አልፎኝ ደረስኩኝ መጨረሻ ላይ ሲያሰላምቱ ረስቸው አሰላመትኩኝ። አንዱን ተነስታችሁ መጨረስ ነው። አንዱን
የረሳሽውን ረክዓ ተነስተሽ መስገድ ነው ወይ ተነስተህ መስገድ ነው እዚያው ላይ ከሆነ ማለት ነው ከቆየ ሁሉንም ሶላት መመለስ አለባችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሃባ በቲቪ የሚመጡ ወንዶችን ሴት ማየት ትችላለች በቲቪ ዳዕዋ ምናምን ሲደረግ ወንዶችን ሴት ማየት ትችላለች ወንዶችን እኔ ለምሳሌ አሁን ማህደራ ያረኩ አንቺ ማየት ማለት ነው አይደል አዎ አትኩሮ ማየት አይቻልም አንቺንም እንደዚሁ ሴት ልጅ ቴሌቪዥን ላይ የምትወራ ከሆነ ውጭ ምታ ከሆነ አትኩሮ እሷን መመልከት ለወንዶችም አይፈቀድም ሴቶችም ለወንዶች አይፈቀድም አላህ እኮ ቁል للمؤمنين يغضوا ያለ አይን ጨፍኑ አይን ስበሩ ያለን እኮ እንደዚህ ሲያጋጥም ነው ባረከላሁ ፊክ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ኡስታዝ ናም እንዴት ናችሁ አልহামዱሊላህ ረቢል ዓለሚን የሆነ ጥያቄ ነበር እና የሆነ አንድ ታችን ሄላ አይዋ እና የሆነ ሐኪም ሲነግራት በ4 አመት ሁለት ምናምን ተብላ ነበረ ግዴታ ማለት ነው ኦፕሬሽን የተደረገችው እኮ ከአራት በፊት እንዳትወልጂ ነው ያላት 4 አመት ጠብቀሽ ነው እስከ 4 አመት ቢያንስ አነስተኛ እስከ 4 ከዛ እንግዲህ እቺ እህታችን አጋጣሚ ያዘችና ሄዳ እንትን ስትል ማስወረድ አለብሽ ምናምን ብላ እዛ ሐኪም ቤት አስወረዷት አስወረደችው ከዚያ ሐኪሙ ካለይ በፊት ስላረገዝኩ ብላ እኮ ከዚያ በፊት እንዴት ይሄ ነገር እንዴት ይታያል ቆይ ከዚያ በፊት ከወለድሽ ለህይወትሽ ያሰጋሻል ነው ያሏት አው ማለት ፈራቻ ሆዷ እንትን ይላል ተብላ እሷ እኮ እንትን ሊፈነዳ ይችላል ሊቆረጥ ይችላል ኦፕሬሽኑ ፈርታ ነው እንደዛ ልኛል ብላ እንደዛ ስላሏት ፈርታ ሳትጸንስ መከላከል ብትችል የበለጠ ነበር ሐኪሞቹ አስተማማኝ ከሆኑ እነዚህ ዝም ብለው የፈረንጆች ፕሮፓጋንዳ የሚያስፋፉ ሰዎች አሉ ሴቱን ሁሉ እያስፈራሩ ከ2 ከ3 በላይ እንዳትወልዱ እያሉ በተለይ ሙስሊሙ እንዳይወልድ በየቦታው የተሰማሩ ቡድኖች አሉ ይላሉ እውነት ይሁን አይሁን ባላቀ እንደዚያ ያለ ሰው ነው ብላ ካልተጠራጠረች በስተቀር አስተማማኝ ዶክተር ለህይወትሽ ስጋት አለው ካላት አታድርጋ ማርገዝ ያልነበረባትም ከቀረባትም ማስወረድ ትችላለች ሩህ ከመዘራቱ በፊት ያው እንትን ሐኪም ቤት ካላላት ማለት ኦፕሬሽን ስትወልድ ነው 4 አመት ጠብቀሽ ወለጂ ነው የተባለችው ገባይ ሐኪም ቤት ማለት እኮ እሱ ነው ታዲያ ያ እንደዚህ ያላት ሐኪም አደገ እንትን ትክክለኛ ነው ወይ ሐኪሙ ለሙያው ያደረ ነው ወይ እውነት እንደዚህ አይደለም ወይ ተልኮ የለውም ወይ የሴቶቹን ከመውለድ የማሳነፍ ተልኮ ይዘው የሚንቀሳቀሱት ውስጥ አይደለም ወይ ነው እንጂ በትክክል ለጤናሽ ሊበተን ይችላል እንትንሽ ወዲ ሲወጣጠር ስፉ ሊናጋብሽ ይችላል ወይም ደግሞ መውለድ ላይ ስትወጣጠሪ ችግር ሊፈጠር ይችላል ብሎ አምኖ ምክንያቱን ነግሮ አትውለጂ ካላት ስታረግ ዜዳ ማማከርም አያስፈልጋትም ተከልክያለሁ ቀርቶብኛል አውጡልኝ ማለት ነው ያለባት خلاص እሺ በቃ ኡስታዝ ያው ወንጀል ሀጅር ወንጀል አይለውም ነው ወንጀሉን ፈርታ ነው ሰዋታችን ጠይቅልኝ ብላኝ ራሷን መግደልም ወንጀል ነው ራሷን ከመግደል ይሄ ገና ያልተፈጠረን ጽንስ ማቋረጥ ይሻላል እሺ ሰላም عليكم السلام ورحمة الله وبركاته السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أهلا وسهلا ጥያቄ ሚዲያ ላይ አንድ ሐዲስ ሰምቼ ነበር ምን የሚል ሐዲሱ የሚለው ሰውየው ዙህር መግሪብና ሱብሂን ከሰገዱ በኋላ
لا إله إلا الله وحده لا شريك له 10 ጊዜ لا له إله الملك إلا وله الله الحمد لله እሺ ያለ ሰው ያንን እስከ መጨረሻው ካለ 10 ከባይር ወንጀሎች ይታበሱለታል የሚለው ሐዲሱ ሰሂህ ነው። ሰሂህ ነው። አዎ ሰሂህ ነው። ሁል ጊዜ ከተስቢህ በኋላ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ካልን በኋላ አንድ ጊዜ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ እንላለን። ይሄ ከሁሉም ሶላቶች በኋላ ነው። ከመግሪብ እና ከሱቢ በኋላ ግን 10 ጊዜ መርሐባ። እሺ ሁለተኛው ደግሞ ሰውየው የሆነ ሱቅ ሲገባ ማለት ነው ወይም ገበያ ሲገባ ነው ይሄንን ሐዲሱ ነው لا اله الا الله ولا شريك له الملك وله الحمد يحيي وهو حي لا يموت بيده الخير وهو على كل شيء قدير ነው እሱን ያለ እዚያ የሰማው ሁሉ 1 ሚሊዮን ደረጃ ይጨመርለታል። ምን አንድ ጊዜ ሰጥቼ ነበር እና ላጠናድቅ 1 ሚሊዮን ከዛ ግን ሰራው ፈለኩና ሐዲሱን የሰማሁት ግን የሚዲያ ላይ ተነሳስሎ ሰሂህ ነው። ይሄ ሐዲሱ ሰሂህ ይሄ ሰሂህ ነው። እና አቡ ሁረይራ እና አብዱላህ ብን ዑመር ገበያ ላይ ይሄዱና ሱብሃንአላህ ሊሉ ይችላሉ፣ አላሁ አክበር ሊሉ ይችላሉ፣ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ ሊሉ ይችላሉ። እንደዚህ አይባል ነበር በግሉ ማለት ነው እንጂ ሰውን ሰብስቦ ማለት አይደለም። ትልቅ አጅር ያለው ነው። ባረከላሁ ፊክ አላህ ይحفظك። السلام عليكم ورحمة الله وبركاته። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ መርሐባ። ጥያቄ ነበረኝ። እሺ እኔ ጥያቄ ጽንስ ነበርኩኝ፣ ጽንሱን አስወርዶኛል። እሺ ማለቴ ዶክተሮቹ ማይሆን ነው ይውጣልሽ ብለውኝ 5 ወሬ ነበር። አራ ምን ነው ጽንስ እኮ ይሄ እኮ ሰው ሆኗል እኮ ይሄ ሰው ሆኗል እኮ ሰው አዎ ብለው ያኔ ሩህ ዘርቷል። ግን ጭንቅላቱ ላይ በጣም ውሃ ስላለው አንጎሉ በጣም አነስተኛ ነው አሉኝ። አዎ እንደዚህ ያለውን ከወጣ በኋላ አላህ የሚያደርገውን ያርግ እንጂ አታስወጡ። ከተጸነሰ በኋላ አላህ ሐኪሙል ኸቢር እዚያ የታመመውን ጤነኛ ሊያደርገው ይችላል አላህ። እና ከማይረባ ከሆነ ይሙት ብሎ በመድኃኒት መግደል ልጅን መግደል ማለት ነው። አንቺ በአንቀልባ ላይ ይዘሽው በእጅሽ ይዘሽው ቢታመምብሽ ብድግ አድርገሽ መድኃኒት ትሰጪዋለሽ? እንዲህ አትሰጪውም። እንደዚያ ማለት ነው። ማህፀንሽ ላይ ያለም ሩህ ከተዘራበት በኋላ ለመድኃኒት ሰጥታችሁ ልጆቻችሁን አትግደሉ አደራችሁ። ስለዚህ አሁን እኔ ምን ይጠበቅብኛል ማለት ነው? ከፋራው ተውበት ማድረግ አለብሽ። ተውበት ማድረግ አለብኝ ማለት እንደ ወንጀለኛ ማለት ነው። አዎ ወንጀል ነው እንጂ ይሄ ትልቅ ወንጀል ነው እኮ የሰራሽ። ቀላል መስሎሽ ነው እንዴ? ትልቅ ወንጀል ነው እኮ። ብዙ ሰዎች እኮ ሰው እንደ መግደል ትልቅ ነው። ሰው እንደ መግደል ልጅሽን ነው ደግሞ እኮ ገደልሽ፣ የሌላ ሰው ልጅ አይደለም። ስለዚህ ተውበት አድርገሽ استغفارሽን ማድረግ አለብሽ። አላህ ይቀበልሽ፣ ይበልሽ። አላህ ትኩንም አላህ ይስጥሽ። መርሐባ። ጥያቄ ነበረኝ። ሴት ልጅ በማድረግ ነኪዳ የተለያዩ ነገራቶችን ፊትለፊት ወጣ ማዘጋጀት ይችላል? አረ ምን ያደርግላታል? እንዲያው ወንዱ ሊጠራው የማይችል በወንድ ሊተላለፍ የማይችል መልእክት ካላትና የተለየ ተሰጥኦ ካላት ሸፈን ብላ ኒቃቧን አርጋ ልታስተምር ትችላለች። ግን እንደው ወንዶቹ ገብተው ሊያስተምሩት የሚችለው ትምህርት ላይ ሴቶቹ ባይለፉ ነው፣ ባይደርቁ። ፊትና ነው። እነሱ ድምጻቸው ፊትና አለው። በተለይ ደግሞ ለባብሰው ሂጃብ ኒቃቡም ቢሆን ሲለበስ አንዳንድ ጊዜ ፊትና የሚሆኑ ሴቶች አሉ። እሱ በዚህ ላይ ራሳቸውን ባያስቸግሩ ይመረጣል።
ግን ወንዱ ማቀው ነገር አለኝ እኔ ለሴቶቹ ለህዝቡ መበጀው ነገር አለኝ ብላ የምታስብ ከሆነች ራሷን ጠብቃ ወጣ ብታስተምር ምንም አይደለም። ሌላ ጥያቄም ነበረኝ። መርሃባ። አንድ ሰው ልጅ ወድቆበት እጁ ይሰበርበታል። ከዛ ወድቆበት አጋጣሚ አንድ ልጅ ወድቆበት ለአንድ ሰው እጁ ሲሰበርበት ኦጌሻ ጋር ይዞት ይሄዳል። እሺ። ከዛን ኦጌሻ ጋር ይዞት ሲሄድ ካሸለት በኋላ 15 ቀን እንደዚህ ከ20 ቀን በኋላ ልጁ ይሻለውና ከዛ በሌላ ቀን ደግሞ ፍየል አምጣ ይለዋል ልጁ ከተሻለለት በኋላ። ልጁ የተሻለለት ልጁ አባትየው ይሄንን ፍየል ካልወሰደለት ልጁ ተመልሶ ይታመማል ወይም ደግሞ አይሻለውም ተብሎ በዛ ፍራቻ ፍየል ይዞ የሚሄድ ሰው አለ። አይ ግን እንደው ሰው ነገር አይደለም እሱ እንግዲህ እምነት ከሆነ አይሆንም እምነት። ላኪን ሰውየው አሽቶ ድኖ ፍየል አይደለም በሬስ ቢጠይቅ ምን ችግር አለው? እነሱ ግን ይሄንን ካላደረክ ሌላ ጊዜ ተመልሶ ልጁ እንደምታመበት ሆነ ይፈራሉ። ይሄንን ካላደረጉ አይ እሱን ተዋቸው። እሱ ተው አላህ ነው የሚያሳምመው፣ አላህ ነው የሚያድነው። ግን ሰውየው መድኃኒት አደረገለት፣ ቅጠላ በላው፣ የሆነ ነገር አጠጣው፣ ዳነ። ስለዚህ አድኛለሁ ልጅ ጋር በልጅ ማዳን ባደረኩት ጥረት አንድ ፍየል አምጣ ቢለው እንዳልከው እምነት ካለው ውስጥ ከባድ ነው። ኢንሻአላህ ጀዛኩላሁ ኸይረን። ግን አንተ ያገል ጨምር ቀርልኛል። ኧረ ጨምር። አንዳንዴ የሆነ ፕሮግራም እስላማዊ ፕሮግራም ሲኖር በቁርአን መክፈቻ ተብሎ በቁርአን ይጀመራል። ይሄ ነገር እንዴት ነው? አንዳንድ ሰዎች ቢድዓ ነው ይላሉ። አኪድ ቢድዓነት እንኳን ይኖረዋል። እንደው ሁል ጊዜ አለማድረግ ጥሩ ነው። አሁን ሁል ጊዜ ስብሰባም ሲሆን ምንም ሲሆን ቁርአን ቅሩ ሲባል የለም። በነቢ ጊዜ ስንት ስብሰባ ተደርጓል፣ ስንት ነገር ተከፍቷል፣ ተዘግቷል። በቁርአን ክፈቱ በቁርአን ዝጉ የሚል የለም። ግን እንደው በዛ ያለ ሰው ብዙ ባለበት ከዚያ በኋላ በቁርአን ላይ ምንም ትኩረት በማይሰጥ ወሬ በሚደረግበት እስቲ መክፈቻውን እንኳን ቁርአን ይስማ ሰው ብሎ ማሰማት ጥሩ ነው። ኢንሻአላህ ጀዛኩሙላሁ ኸይረን። ባረከላሁ ፊክ። ሰላም አለይኩም ሰዎች። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ። አንድ ሴት የወር አበባ ማየት ከጀመረች ጀምሮ ማለት ነው እድሜዋ። አዎ። እና አሁን ወደ 60 ምናምን ዓመት ተጠግቷታል። ያን ዓመት ከጀመረች ጀምሮ የወር አበባ እያየች ረመዳን ትጾም ነበረ። ኧረ እሺ። ቀዷም አላወጣችም ነው? ከፋራው አዎ፣ ቀዷም አላወጣኝም። ከፋራው ምንድነው? አሁን ያው ባለማወቅ ነው እየጾመች የነበረው። ላ እሱ እንዳልጾመች ትቁጠርና ቀዷውን ታውጣ ማለት ብዙ ዓመት ነው ያው ከልጅነቷ ጀምሮ መጾም ካለባት ጀምሮ እስካሁን እንግዲህ ያው አሁን አቁማለች የወር አበባ ማየት። ገባኝ። አሁን እሷ እስከ 40 ድረስ የወር አበባ አይታለች ከተባለ በ15 ዓመቷ ከሆነ ምንድነው 15 ዓመት ተነስታ 40 ድረስ 30 ምንድነው 25 ዓመት ማለት ነው። 25 ዓመት አለባት ነው። የ25 ዓመትን በሰባት ብታባዛው ወይ ደሟ 7 ነው ወይ 5 ነው የነበረው። እሱን ታይና 5 ጊዜ 25 ስንት ነው ብሎ ሂሳብ አድርጎ ያንን ቀን መጾም ነው እኮ ግዴታ ነው። በቃ ያንን መጾም እንዴ ረመዳን ወጅቦባታል እኮ። ያንን በሐይድ ላይ ሆና ደግሞ መጾም ወንጀል ነው። ስለማታውቅ ነው እንጂ ሆን ብላ እያወቀች ብትጾም እኮ ወንጀል ነው፣ ከባድ ወንጀል ነው። እና አሁን ሁሉን ዓመት መጾም አለባት? አዎ ትንሽ ቀን ነው ብዙ አይምሰልህ ነው የምልህ። አሁን እስኪ አባዙልኝ እንደው ስንት ዓመት ስንት ቀን ይሆናል? በጣም በዛ ከተባለ እኮ ቆይ ስንት ቀን ነው?
እንትና 5 ቀን በ25 ዓመት ወር ላይ ወር ብትሄድ ይሄው 120 ቀን ማለት 125 ቀን ነው 125 ቀን 125 ቀን ማለት እኮ 3 ወር ማለት ነው መርሐባ አራት ወር ከ5 ቀን ነው 4 ወር ከ5 ቀን እነዚህን እንደው ሐሙስና ሰኞ እያለች እንኳን ብትጾም ብዙ ነው የምትጾመው መርሐባ አሁን በቀን ሲሆን ስንት ነው 125 ቀን 125 ቀን مرحبا جزاك الله خير بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أيوة ጥያቄ ነበረኝ ኡስታዝ እሺ ሰላት فرد صلاة فرد ሰላት ለመስገድ ምንድነው እንቅልፍና መርሳት ነው ላለመስገድ فرد صلاة ላለመስገድ ወንጀል የማይሆነው እንቅልፍ ከያዘው ወይ ደግሞ ምንድነው ረስቶት ከሆነ አይደል እንደዛ ነው አሁን መንገድ ላይ ከሆነ እንዴት ነው የምንሰግደው ለማለት ነበረ መንገድ ላይ ለምን አሰግዱ ምን ችግር አለው መኪና ውስጥ ምናምን አስተጋገድ እንዴት ነው ለማለት طيب የክፍለ ሀገር መኪና ነው ብንል ጎጃም ጎንደር የሚሄድ አውቶቡስ ነው ብንል ወንበር ላይ ሆነሽ የሆነ ምሳ ላይ ያወርዱናል አይደል ምሳ ቦታ እኮ ያወርዳሉ ይወርዳሉ ደብረ ማርቆስ ወይ ደጀን ያወርዱና ምሳ ብሉ ይላሉ አጋጣሚ አይደለም በመኪና ውስጥ መስገድ አይቻልም አስተጋገድ ካለ ገባኝ እሱ ጋር ልመጣ ነው መጀመሪያ በመኪና ላይ ሳይሆን ለምሳ በወረድንበት ለሻይ በወረድንበት መስገድ የምንችል ከሆነ በሱ መስገድ ጥሩ ነው የለም መውረጃ የለም አንዳንዱ እዚሁ ዝም ብሎ ሸዋ ላይ ሲልፈሰፈስ ይቆይና ከዚያ ምሽት ሲሆን አላወርድም ይልና ዙሁር ላይ ምናምን ላያቆም ይችላል ካላቆመ ዙሁርና አሱርን አንድ ላይ ልሰግጂ ትችያለሽ እንዴት አርገሽ ከቻልሽ እዚያው እንደተቀመጥሽ ወደ ቂብላ ውዶ ማድረጊያ ካጣሽ እዚያው ጫማ ሽርክ ባለው አቧራ እንደዚህ አድርገሽ ይሄው ተየሙም አረግሽ ማለት ነው ከዚያ በኋላ ብትቺ ፀሐዩን እያየሽ ከሆነ መግቢያ ላይ ያለውና መግቢያ መውጫ ላይ ያለውን ቂብላሽን አይተሽ መጀመር ነው ካልቻልሽ ዝም ብለሽ ወደምትሄጂበት ዙረሽ ፈርድሽን ስገጂ 2 ረካዓ ዙሁር ታሰላምሻለሽ እንደገና 2 ረካዓ አሱር አሰናብተሽ ሰገድሽ ማለት ነው በተቀመጥኩበት ማለት ነው በተቀመጥሽበት መርሃባ እንትን የሸዋል ጾም እኛ ፈርድ ያለብን የሸዋልን ጾም እንዴት ነው መስማችለው ለምሳሌ ሌላ ጊዜ ይሄን የሸዋል ጾም እድል ስለማናገኝኛ ምናልባት በእርግዝና ወይ ደግሞ በሀይድ ምናምን በማጥፋት ላናገኝ ስለምንችል ሸዋላችንን ፈርድ ጾምን ከዛ አይደለም ሸዋልን ጾምን ከዛ ፈርዱን ሰኞና ሐሙስ ያንን አመት መጾም አንችልም ለምን ፈርዱ የፈርዱ ጊዜው ሰፊ ስለሆነ ማለት ነው የፈርዱ ጊዜው ሰፊ ነው ሸዋል ግን አንድ ወር ስለሆነ የሚሻለው እንደሱ አይደለም ሸዋልንና ፈርዱን እየነየትሽ ሸዋል ላይ ጹሚ አብረሽ ቀዷውም ይሆንልሻል በዚያው አንዳንድ ዑለማዎች እንደዚህ ይላሉ በቃ አንቺ ሁለቱንም ከዚያ በኋላ ደግሞ ሰኞና ሐሙስ እያልሽ ፈርዱን አውጪ بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበር ልጠይቅ አይደል እሺ خير ሰፈር በቢዳ በሚሰሩ ሰዎች ዙሪያ ነበርና ወጣት ነኝና የወጣቶች እንቅስቃሴ እንደሚለው ሆኖ አሁን አንሳራዊ ከመስጊድ እንዲወጡ ተደርገው ነበር ማለት
ማለት ቤት ለቤት ነው የሚሰሩት ስራውን ማለት ነው አንጻራዊ። አሁን የተፈቀደላቸው ብቸኛ ስራ ሱብሒ ላይ ብቻ ነው ውይይትና እንዲሁ መቀማመጥ ያሲን መቅራት ወዘተ ምናምን ብቻ ነውና አሁን አንጻራዊ ቤት ለቤት የሚሰሩት ስራ እንዳለ ሆኖ እሱን ትተን ግን መስጊድ ላይ ያለውን እንቅስቃሴያቸው እንዲቀንሱ ሰውም እየበዛ ምንም ስለሆነ በዚህ እንቅስቃሴ ያሰበ ነበር። ግን ትንሽ አንጻራዊ አካባቢ ላይ ካሉም ምናልባት እድሜ ገፋ ካሉም ከኮሚቴዎችም ከምንም ተዋቸው ቢያንስ ችግር የለም ሳይሆን ካልበዙ እንዲሁም ቁጭ ብለው የሚነበብ ነገር ብቻ ከሆነ ያሲናቸው ራሱ ሐፋዞች ሲከልሱ ምንም ይረብሻል። ግን ካልበዙ ድረስ ለአሁን ችግር የለም አይነት ምናምን ይሉናልና ቢያንስ የሰፈሩ ስራ እንዳለ ሆኖ ቢተው የመስጊዱን በተቻለ አቅም እንዲቋረጥ ለማድረግ እንቅስቃሴ ማድረግ ያው ዞሮ አላህ አይጠይቀንም እጅ አጣጥፎ መቀመጥ እንደ ሼክ ላላ አሁን እኮ እነሱ ወጥተዋል አይደል ነው ሌላውን ነው ሱናውን ያስወጡት። አይ እነሱ ባላህ ፍቃድ አንጻራዊ በፊት ብዙ ስራ ነበር የሚሰራው ምናልባት ካወቁት በተብሊጎቹ እሁድ ላይም አለ ምን ቀርቶ አሁን ሱብሒ ላይ ብቻ የውይይትና ምን ሰዓት ላይ ነው ከፈጀር በኋላ ሳምንት ሙሉ የሚሰሩትም ሚሰያንዳንዱ ለዚህ ነው ሰውን የሚጋብዙት ሱብሒ ላይ ያያሉ ነውና ይሳካላቸው የሰፈሩን ሰው ካሳመኑ ወደ ሱብሒው ነው የሚጋብዙትና እዛ ሰዓት ላይ እንግዲህ ያሲኑም ይቀራል ቀን በቀን ነው ምንም ሌላም አረ ተዋቸው ይቅሩ። እናንተ በዚህ አትታገሉ እየተማሩ ይመለሳሉ እንጂ ከዚህ ከደረሰ እናንተን እንቅፋት ሆኖ ሌላውን ሰው እንቅፋት ሆኖ ካላስቸገሩ ይሄ እነሱን ነው የሚጎዳው እንጂ እናንተን አይጎዳም። እናንተ የምታውቁት ላይ የምታውቁትን ሰው ትነግራላችሁ። የሚጠይቀንን ሰው አይሆንም እንላለን። ይሄ ቢድዓ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አላደረጉ እንላለን። ከዚያ ባለፈ ግን አትጨነቁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን ጥያቄ ነበረ ይቃም ማድረግ በማይክ ይቃም ማድረግ ይከለከላል አይከለከልም? በማይክ ይቃም ለሶላት ይቃም ማድረግ ለሶላት ይቃም ማድረግ በማይክ ይከለከላል አይከለከልም? እንዴ በማይክ አይደል እንደሚደረገው በየመስጂዱ ነው በማይክ ነው የሚደረገውና ረሱል አልፈሩትም ለምንድን ነው ይሄን የምታደርጉት ብለው ምትርገጥመውብን ነው መስጊድ ላይ ይሄ አንዳንድ ይሄ ቢድዓ ነው ስትሏቸው እናንተስ በማይክ የምታደርጉት ቢድዓ ነው ወይ ያሏችሁ ነው አይደል? አዛኑም ይቃሙም በነብዩ ጊዜ በማይክ አልተደረገም የለም ነበርና በጊዜው ግን ድምጽ ከፍ ያለ ሰው ምረጡ ብለው አዛን በተደነገገበት ጊዜ ለቢላል ስጡ አሉ። ለቢላል የተመረጡበትን ሲነግሩ ሐበሻ ስለሆኑ ሳይሆን ድምጻቸው ከፍ ያለ ነው አንዳ ሰውተን ነው ያሉት። ስለዚህ ድምጽ ከፍ ባለ ቁጥር አዛን ጥሩ ስለሆነ ሶላት ስገዱ ስለሆነ ጥሪው የሚለው የሰማው ሰው በሰማው ሰው ሁሉ ቁጥር አጅር ያገኛል ስለሚባል ድምጽን ከፍ ማድረግ ጥሩ ነው። በኢቃሙም ባዛኑም ችግር የለውም። وعليكم السلام ورحمة الله وبركاته جزاكم الله خيرا بارك الله فيكم የዛሬው ጥያቄና መልስ ፕሮግራማችን እዚህ ላይ ያበቃል። በሌላው ቀን ሌሎችን ጥያቄዎች ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون